ሰላም ሰላም የጌታ ሰላምና ጸጋ ይብዛላችሁ። ኢሻኔኝ አንድ አራት መልእክት ይዤ መጥቻለሁ። ይሄም መልእክት ሁለት ህልምና ሁለት ራእይ ነው ያየሁት። የመጀመሪያው ህልም አንድ ወንድም ጋበዘኝ ነቅቶ የማነቃቃት የሚል ፕሮግራም የጸሎት ፕሮግራም ላይ ሲጋብዘኝ እሺ ጸልዬ ነግርሃለሁ በሚልበት ሰዓት ላይ ነው ያንኑ ማታ ያየሁት። በአንድ ከተማ ውስጥ ጦርነት ይነሳል፣ ኃይለኛ ጦርነት። ሁለት ሴቶች ከከተማ ሸሽተው ሲወጡ አየዋቸው። እነዚህ ሴቶች በአህያ ላይ ዕቃቸውን ጭነው ከከተማ ይወጣሉ። ሁለቱም እርጉዞች ናቸው። አንዷ በመንገድ ላይ ልክ ሲደርሱ መንገድ ላይ ምጥ መጣባት። አንዷም አጠገቧ ያለችው እሷም መጨነቅ ጀመረች። ለራሷም እርጉዝ ነች። ሌላ ሰው የሚያዋልዳትም ሰው አጠገባቸው የለም። እቺ ያማጠች ነው። ተጨነቁ። ሁለቱም ጭንቀት ላይ ያሉ። እኔ ከዛ ህልም ላይ ነቃው፣ መጸለይ ጀመርኩ። ይሄ መልእክት ማቴዎስ 24:19 ላይ ስለ ጦርነትና ስለ እርጉዞች ይናገራል። ከዛ በኋላ መጸለይ ሲጀምር ደግሞ ማቴዎስ 26:41 ላይ የሚናገር ትጉና ጸልዩ ወደ ፈተና እንዳትገቡ የሚል ይሄን ቃል ወደ ውስጤ በጣም ተመላልሶ ይመጣል። ይሄ ቃል ይመጣል። በዚህ አብረን ጸልየናል፣ እነሱ ያውቃሉ። ይሄ ሁለተኛው መልእክት ህልም ከዛ ፕሮግራም በኋላ በዛው ሳምንት ውስጥ ስንት ቀን እንደሆነ አላስታውስም አየው ህልም። ይሄ ህልምም አንድ ጥላ ነው በቃ የሚታየኝ። ከከተማ ውጪ ወደ ከተማ ይገባል። ትልቅ ጥላ ነው። ከከተማው በላይ ነው። ግዙፍ ትልቅ ጥላ ነው። ኃይል እንዳለው ነው የሚሰማኝ። ኃይሉ የሰው ልጅ የማይችል ይመስላል። እኔ ስረዳው እንደዛ ይመስላል። የሰው ልጅ የማይችል እሱ ወደ ከተማ በሚገባበት ሰዓት ወክ ያረገ ወደ ከተማ በሚገባበት ሰዓት አውሎ ንፋስ ይነሳል። አውሎ ንፋሱ ተነስቶ በከተማ ውስጥ ያለውን ቤት ሁሉ ያፈራርሳል። መስኮቱ ለብቻ፣ ጣራው ለብቻ፣ በቃ ቤቶች መፈራረስ፣ እንጨቶች እየወደቁ ይሄ ይሆናል ማለት ነው። እኔ በዛን ሰዓት ጎረቤት ገባውና ሳያቸው ማንም የለም። አንድ ህፃን ልጅ አየው። አራስ ነው፣ በጣም ትንሽ ህፃን ልጅ ነው፣ አራስ ነው። ማንም የለም። ህፃኑን ልጅ ልብስ ወስጄ ጠቅልዬ በዚህ ደረቴ ውስጥ ልቤ ጋር አስቀመጥኩት። ከዛ ጃኬቴን ዘጋውበት፣ ብርድም እንዳያገኘው እየሆነ ያለ ነገርም ምንም ቢመታ እኔን እሱን እንዳይነካው ብዬ ደበቅኩት ማለት ነው። ከዛ ይሄ ነገር ስቲል ወክ ያርጋል። ወደ ከተማ እየገባ ነው። ግዙፍ ጥላ ነው የሚታየኝ ከሩቅ። ከከተማው በላይ ነው ቁመቱ። እጅግ ትልቅ ግዙፍ ጥላ ነው። እሱ ወክ በሚያረግበት ሰዓት ነው አውሎ ንፋሱ ከተማውን እንደዛ ቤቶችን የሚያፈራርስ ማለት ነው። ይሄንን እያየው በዚህ የመጀመሪያው ህልም የነገርኳቸው ትጉና ጸልዩ የሚል የሰጠኝ መልእክት ትዝ አለኝ። ወዮ ጌታ ሆይ ትጉና ጸልዩ ብለህናል፣ ቃል ሰተህናል፣ እውነትህን ነው ጌታ ሆይ። ይሄው ሆነ እኮ ጌታ ሆይ፣ ወዮ ጌታ ሆይ እላለሁ። በዛን ሰዓት እቺ የህፃኗ እናት ደግሞ ትመጣለች። ልጄን በቃ ቤቱ ስለፈራረሰ ሞቷል ብላ ስትጮህ፣ አይ ልጅሽ እኮ አለ እኔ ጋር የት አለ ስትለኝ፣ ይሄው እዚህ ውስጥ ደብቄው ብዬ አንስቼ ሰጣታለሁ። እሷም ደስ አላት፣ ህፃኑም ፈገግ አለ። ግን እዛው ህልም ላይ ሆኜ ወየው ጌታ ሆይ ትጉና ጸልዩ ብለህ በቀደም እኮ ሰተህናል፣ ቃል ሰተህናል፣ ትጉና ጸልዩ ብለህ ተናግረህናል። አንተ እውነት ነው ጌታ ሆይ እላለሁ። ከዛን ህልም ላይ ከስነቃ መጸለይ ጀመርኩ። አሁንም በመጸለይበት ሰዓት ትጉና ጸልዩ። ስንጸልይ ደግሞ ያንን ህፃን የተረዳሁት እኛ ቤተክርስቲያን ስንጸልይ፣ ክርስቲያኖች አሁን ስንጸልይ በዚህ መከራ ጦርነት ባለበት ብዙ ነገር በሚታይበት በሚሰማበት ዘመን ላይ ብዙን ነፍስ እናስመልጣለን፣ ብዙን ሰዎችን እናስመልጣለን፣ ብዙ ነፍስን እናድናለን። በእኛ ጸሎት፣ በቤተክርስቲያን ጸሎት
ይሄንን ነው የተረዳሁት። ነፍሳት ድናሉ፣ ነፍስ ይድናሉ፣ ሰው ያመልጣል፣ ጌታን የማያውቁ ሁሉ ያመልጣሉ። ይሄ ነው የተረዳሁት ስለዛ ሕፃን ልጅ ማለት ነው። እና ትጉና ጸልዩ ቃሉ እስካሁን አለ በውስጤ ማለት ነው። ትጉና ጸልዩ፣ ተግተን እንጸልይ፣ ጌታ እንድንጸልይ የሆነ ነገር ሊሆን ነው። ያን ነገር ቀድሞ ጌታ እየተናገረን ነው። ቤተክርስቲያን ተግታ እንድትጸልይ እንድታነቃቃ ህዝቡን ለጌታ እንድታዘጋጅ ጌታ ፈልጓል። ሶስተኛው መልእክት በጸሎቴ ስፍራ ላይ ያለው ድንገት ራእይ አንድ መልአክ አየሁ፣ መለከት ይዞ እና በፍጥነት ራሱኑ መንገድ ላይ አስፋልት ላይ ቆሞ አየሁት መለከቱን። ይሄ መልአክ ከሰውነቱ ላይ ራሱ ርጭት የሚመስል እሳት፣ ይሄ ርጭት የሚመስል እሳት ከዚህ በፊትም በመለከት ውስጥ አይቻለሁ። ከመለከት ውስጥ ሲወጣ አሁንም ድጋሜ ከዚህኛው መልአክ ላይ ርጭት የሚመስል እሳት ይወጣል። መለከቱን ወደ ላይ አንስቶ ከፍ አድርጎ ደርሷል፣ ቀርቧል ብሎኝ በፍጥነት ሄደ። ከመለከቱ ውስጥ ርጭት የሚመስል እሳት ይወጣል፣ ከሱም ሰውነት ላይ እንደዛ። ይሄንን አየው። ጌታን መጠየቅ ጀመርኩ። አንዳንድ ነገር በራሴም ስለሚጸልይ ምን ላድርገው ጌታ ሆይ በሚልበት ለህዝብ ሼር እንዳደርግ አብረን እንድንጸልይ ከፈለክ አንድ መልእክት አሳየኝ ኮንፈርም አድርገን ብዬ በምጸልይበት ከስንተኛው ቀን በኋላ እንደሆነ አላስታውስም፣ አሁንም ደሴም አየው ራእይ በሰማይ ላይ መልአክ አያለው። ይሄ መልአክ ፊቱ ብቻ ነው የምታየኝ፣ በዳመና ተሸፍኗል። ፊቱ ብቻ ነው የምታየኝ። ትልቅ መለከት ይዞ አየሁት። አሁንም ድጋሜ ይሄ መለከቱ አፍ ራውንዱ እጅግ በጣም ትልቅ ነው፣ ሰማይን የሞላ እና ሸፍኖታል መልአኩን ራሱ ከትልቅነቱ የተነሳ ማለት ነው። እነዚህን መልእክታየው ለዚህ ነው ሼር የማረጋችሁ። እንጸልይ፣ ትጉና ጸልዩ ይለናል ቤተክርስቲያን። ህዝቡን አነቃቅተን ለሌላውን መድረስ እንዲሆነን ጌታ ይረዳናል። ተክተን እንጸልይ፣ ነፍሳትን እናስመልጥ፣ ሌሎችንም በጌታ የሌሉትንም እነሱንም እንጥራቸው። ተክተን እንጸልይ፣ እንዘጋጅ ነው መልእክቱ። ተዘጋጁ፣ ስለመጨረሻው ዘመን ነው። ጦርነቱንም መለከቱም የምናገረው የጌታን መምጣት ነው። ቀርቧል፣ ደርሷል፣ ቀርቧል ነው ያለኝ። ብዙ ሰከንድ በቃ በፍጥነት ነው ካጠገበም ሄዶ አስፋልት ላይ ያየሁት። አስፋልት ላይም ይሄንን ተናግረው ከዛ በኋላ ምንም አላለኝም፣ ተለየኝ እና ቀርቧል ነው የጌታ መምጣት። ቀርቧል፣ እየቀረበ ነው፣ እየመጣ ነው ጌታ። ቀርቧል፣ እኛ እንዘጋጅ። ከፊታችን ደግሞ ምን ሊሆን እንዳለ ያው ቃሉ ይናገራል። በዓለም ላይም ብዙ ነገር ይታያል። ጌታ ደግሞ ተዘጋጁ፣ ወደ ፈተና እንዳትገቡ ትጉና ጸልዩ እያለን ነው ጌታ። በዛ ህልም ላይ የመጀመሪያ ህልም ራሱ ለነሱ ሼር አድርጌያለሁ። የጠቀስኩበት ምክንያት እዛው ህልም ላይ ሆኜ ትዝ አለኝ። ጌታ ሆይ እኮ ተናግረህናል፣ አንተ እኮ ተናግረህናል፣ በቃል ተናግረህናል፣ ትጉና ጸልዩ ብለናል ወይ ሆነ እኮ ጌታ ሆይ እያልኩ ጮህ ነበረ። እና ተክተን እንጸልይ፣ እንዘጋጅ። መንገደኛ አይተኛም፣ ተዘጋጅተን ጌታን እንጠብቅ። እኛ ክርስቲያኖች መንገደኞች ነን። ክርስቶስ ኢየሱስን ማታቁ፣ ይሄንን አዳኝ ይሄንን ጌታ የማታቁ ድንገት ካያችሁ ጌታ ኢየሱስን እመኑ፣ ተቀበሉ። ህይወት እሱ ነው፣ መንገድ እሱ ነው። ከሱ በስተቀር የለም፣ ሌላ አምላክ የለም፣ ሌላ ጌታ የለም። ዮሐንስ 14:16 ላይ ኢየሱስም እኔም መንገድም እውነትም ነኝ፣ በኔ በቀር ወደ አብ የሚመጣ የለም ይላል። በኔ በቀር ወደ አብ የሚመጣ የለም። ሌላ መንገድ አያመጣም ወደ እግዚአብሔር። ምድር ሰማይን የፈጠረ እግዚአብሔር ያው አምላክ ወደሱ በክርስቶስ ኢየሱስ ነው የሚገባ።
ኢየሱስን ያመነ ብቻ ነው የሚድነው። ከባድ ዘመን ከፊታችን አለ። ከባድ ዘመን አለ። ጌታ ኢየሱስን የሌላችሁ ጌታን ተቀበሉ። ኢየሱስ እውነት ነው። ኢየሱስ ሕይወት ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስን ተቀበሉ። ተቀበሉ ጌታን። እንዴት ነው የምንቀበለው? ምትፈሩ ካላችሁ እንዴት ነው የምታወቀው? እንዴት ባረግ ነው ወደ ጌታ መመጣ ምትሉ ጥርጣሬ የምኖራችሁ እውነቱን የምናገር የእግዚአብሔር ቃል አለ። ስለሱ ይሄ ነው እውነቱን የምነግራችሁ ከሰው በላይ ከኔ በላይ የሚያስረዳችሁ ስለ ክርስቶስ ኢየሱስ ይሄ ቃል ነው። ይሄ መጽሐፍ ቅዱስ ነው። ኑ ወደ ጌታ። የከፋ ዘመን ከፊታችን አለ። እስከዛሬ ምድርና ሰማይ ከተፈጠሩ እስከዛሬ ያልሆነው ነገር ሊሆን ነው። ጌታ ኢየሱስ ሊመጣ ነው። ከዚህ የምታመልጡት በክርስቶስ ኢየሱስ ብቻ ነው። ቤተክርስቲያን ህዝቡን አነቃቁ። ቤተክርስቲያን ንቂ። ክርስቲያኖች ለሌላው መድረስ ይሁንልን። ነቅተን ሌላውንም ህዝብ እናነቃቃ። ጌታን የማያውቁትንም የክርስቶስ ኢየሱስን መምጣት እንኳን እንንገራቸው የኢየሱስን መምጣት። ማራናታ ድምጽ እናስተጋባ። መለከት ነፊዎች ነን እኛ። ማራናታ ድምጽ እናስተጋባ። ለማያውቁት ምንድነው ማራናታ? ምንድነው የክርስቶስ ኢየሱስ? ወዴት ነው የሚመጣ? የማያውቁ ሰዎች አሉ። ለነሱ ስንናገር ያምናሉ። ጌታ ይረዳናል። ከዛ መምጣቱንም ይረዳሉ። እና ማራናታ ድምጽ እናስተጋባ ይላሉ ክርስቲያኖች። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩልኝ።